የሚሰራ ትውልድ አለ። እግዚአብሔር ከሺሻ ቤት አንዳንድ ሰዎች ሲጠራ የሚጠራው እዛው ሺሻ ድጋሚ እንዲገቡ አይደለም። የሚጠራው ከሺሻ አውጥቶ ጥሩ ሰባኪ ሊያደርግ፣ ጥሩ ለመንግስቱ ሰራተኛ ሊያደርግ። አሜን አሜን። ክብር ለጌታ በጌታ በኢየሱስ ስም አነበዋል። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረው በልጁ በዚህ ዘመን መጨረሻ ለኛ ተገለጠ። እርሱ የክብሩ ነጸብራቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአትን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ። ሃሌሉያ ተባረኩ። እዚህ የእግዚአብሔር መገለጥ ነው። የእግዚአብሔር ልጅ መገለጥ ነው። የእግዚአብሔር ልጅ መገለጥ ከኃጢአት ሁሉ ያነጻል። የእግዚአብሔር ልጅ መገለጥ ከተለያየ ሱስ ነፃ ያወጣል። መገለጡ እኮ ነው። ስማ፣ ብርሃን ሲገለጥ ለሱስ አትሆንም። ብርሃን ሲገለጥ ለራስ አትሆንም። ብርሃን ሲገለጥ ለክርስቶስ ነው። ሌላው አይደለም። ብርሃን ይገለጥብን። ርዕሴ ነግሬያቸዋለሁ። የእግዚአብሔር ብርሃን መገለጥ በሚል ርዕስ ብርሃን ይገለጥ እንጂ ብቻ ትዝ ይላችኋል። መጽሐፍ ቅዱስ ላይ በጣም ሰዎችን በመግደል የታወቀ፣ በጣም ሰዎችን በማጥፋት የታወቀ፣ በጣም ደግሞ ለእግዚአብሔር ቤት ቅናት የሚበላው ማን ወደ ታውቃላችሁ? ሳኦል ያሳደዳቸው እሱ በሕግ ትብታብ ስለነበረ ነው እንጂ ጸጋው ሲመጣ ብርሃኑ ሲገለጥ እሱ ራሱ ተሳዳጅ ነው። የገባው ነገር አለ እያልኳችሁ ነው። ብርሃን ነው የገባበት። አሜን። ብርሃን ይግባብኝ በሉ። ብርሃን ይገለጥብኝ በሉ። ሃሌሉያ። ሳኦል ብርሃን እስኪገለጥለት ድረስ፣ ሳኦል ብርሃኑ እስኪገለጥ ድረስ፣ ብርሃኑ እስኪነካው ድረስ አሳዳጅ ከሆነ ሲዝም በኋላ ደግሞ ተቀየረ። የቀየረው ምንድነው ካላችሁ ብርሃኑ ነው። ወደ ውስጥ የገባው ብርሃን ህይወቱ ለአንድና ለመጨረሻ ጊዜ ልውጥ ወጣ። ያ ብርሃን አንተ ቤት ይግባ። አሜን አሜን አሜን። ያ ብርሃን ወደ ቤት ይግባ። ስለዚህ ቃልህን እወደዋለሁ፣ ድምፅህን እወደዋለሁ። ውደዱት። ብርሃኑ ሲገባ ነው የምትወደው። ይህ ልንገራችሁ፣ 3 አይነት ፍቅር አለ። የጓደኝነት ጥብቅ የሆነ የጓደኝነት ፍቅር አለ። 3ኛ ደግሞ የፍቅር የሚባል ምን አለ? ፍቅር አለ። ኢየሱስ የወደደ የፍቅር የሚባለው ያ ብርሃን ነው የተገለጠው። የፍቅር የሚባለው ብርሃን ነው የተገለጠው። አሜን አሜን። የእግዚአብሔር ብርሃን ማን ነው ሲባል ትላንትና እንደሚያወሩት አይደለም። ከዘመናት በፊት የነበረ እግዚአብሔር ፍቅር እንደሆነ የገባን ኢየሱስ ሲመጣ፣ እግዚአብሔር ሩሩ እንደሆነ ያወቅነው ኢየሱስ ሲገለጥ፣ ስጋ ለብሶ ሲገለጥ፣ የሆነ ስፍራ ላይ ስጋ ለብሶ ሲገለጥ አንዳንዶች እንዲህ ይሏል፣ ይህም አለ አውቃለሁ የእንትና ልጅ ነው፣ የዳዊት ዘር የሆነ የማርያም ልጅ ነው። አንዳንዶች ደግሞ ኧረ አውቃለሁ ዮሴፍ የሚባል አናጢው ይሉታል። እሱ ግን እንደዛ አይደለም፣ ሰዎች እንዳዩት አይደለም። እሱ ዘላለም እንዳየው ነው። ከዘመናት በፊት የነበረ ዓለም ሳይፈጠር የነበረ ያ ብርሃን ኢየሱስ ይባላል። ሰዎች አሁን ነገራችሁ አሉ፣ ብዙዎች አሉ ነው ብላችሁ
እሱ ኢየሱስ ነው። አሜን። ያ ብርሃን ተገልጦልሃል። አሜን። አሁን ማንም በጨለማ መመላለስ አይችልም። ካልወድ ዘጠኝ ነገራችሁ ኢየሱስ አንድ ጊዜ ሞቶልናል። አንድ ጊዜ የመጨረሻ ሞቶልናል። ግን አንድ ነገር አለ። ህይወት ምርጫ ናት። ምን ነግራችሁ ጨለማውን መርጠ የምትኖርበት ወይም ደግሞ ብርሃኑ መርጠ የምትኖርበት። አንዳንድ እዚህ ጋር ተቀመጣችሁ ሰዎች በሙሉ አንድ ነገር ልንገራችሁ። እዚህ የተቀመጣችሁ መርጣችሁ ስለመጣችሁ ነው እንጂ ብዙዎች አሉ እዛ ጋር የሚያምሩበት ስፍራ። ብዙዎች ከዚህ የተሻለ ስፍራ አለ። ከዚህ እንዲህ ቁጭ ብላ አጣምረህ እንትን ብለህ ቁጭ የምትልበት ስፍራ ዝም ብለህ እኔ ስናገር ለመስማት የመጣህ እዚህ ጋር መድረክ ላይ የሚቆሙ ሰዎች ሲዘምሩ ሲናገሩ ለመስማት የመጣኸው አንድ ነገር አለ። ብርሃኑ ተገልጦ ነው። አሜን። ከብርሃኑ ውጭ ወዴት ማንሄድ? አሜን። መጽሐፍ ሲናገር እንዲላል በብርሃን የሚመላለስ እሱ የብርሃን ልጅ ነው። አሜን። በብርሃን የሚሄድ በብርሃን ውስጥ የሚሮጡ እሱ የብርሃን ልጅ ነው። አሜን። ጨለማ ከቶ እሱ ላይ ሰረተ። አሜን። እሱ የዚህ ምድር አይደለም የሰማይ ነው። አሜን። በሕይወቱ ላይ ሊደረግና ሊሆን ያለው የእግዚአብሔር ፍቃድ። አሜን። ደንገራችሁ ሁለት ፍቃዶች ነገር የእግዚአብሔር ፍቃድ ዓለምን በክርስቶስ መጠቅለል፣ በብርሃኑ መጠቅለል። ሁለተኛው ፍቃድ የኢየሱስ ክርስቶስ ፍቃድ ወይም የኢየሱስ ክርስቶስ ዓላማ ወይም ደግሞ የኢየሱስ ክርስቶስ ፕላኑ ምንድነው ካላችሁ በእናንተ በኩል ምን ማለት ህዝቡን መጠቅለል። አሜን። አንተ ወታደር ነህ። አሜን። እኔ ወታደር ነኝ። እኔ የበጉ ወታደር ነኝ። እኔ የኃይል ወታደር ነኝ። እኔ የመንፈስ ቅዱስ ወታደር ነኝ። እኔ የክርስቶስ ወታደር ነኝ። እኔ የብርሃን ወታደር ነኝ። ያ ነው። ሌላው ማንም የለም። ስለ በረከት ማውራ ችግር የለም። ወዳጅ ሂድና እግዚአብሔር በል ኖርማል ነው። እዛ ጋር ሰበብ ኢየሱስ ስትሉ ችግር አለበት። ይወሰውሳቸዋል። ዳንኪራ ነው የሚያስጨፍራቸው። ምን እንደሆነ ታውቃላችሁ? የተቀባ ስም። አሜን። የተቀባ ስም ነው። ስሙ ራሱ ይሽዋ ላፓሮስ ታካቴ። አሜን። ዘመናት የማይቀይሩት አሜን ያለው ቃል ነው። ዓለም ሳይፈጠር የነበረው ያ ቃል ነው። እሱ የሕይወት እንጀራ። አሜን። እሱ ብርሃናችን። አሜን። ተስፋ የለም፣ ሌላ የለም። ወዳጆች ተስፋ የሚባል ሌላ የለም። ይመጣል፣ ይወስደናል። በብርሃኑ እንኖራለን። በሙ ብቻውን ብርሃን ይኖርበት። ምታዩዋችሁ ጨረቃ፣ ጋላክሲ ምናምን ተብሎ የሚጠሩት አሉ አይደለ? እነዚህ ሁሉ የማያብሩበት ቀን እንደሚመጣ ታውቃላችሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ብርሃኑ እሱ ብቻ የሚበራበት፣ በሙ ብቻውን ብርሃን የሚሆንበት፣ ማንም ከሱ እጅ ሊነቀል የማይችልበት ቀን ይመጣል። የዚህ ምድር ኑሮ የሚያበቃበት ቀን ይመጣል። በብርሃኑ የምንኖርበት ቀን ይመጣል። ተዘጋጁ፣ እንሄዳለን። ኢየሱስ በቅርቡ ይመጣል። ያ ብርሃን ይገለጣል። በተገለጠ ጊዜ አንዳንዶችን ምን እንደሚያደርግ ልንገራችሁ። የክብር አክሊል። ብዙ 5 አይነት አክሊሎች አሉ። የክብር አክሊል። ሁለተኛው ምንድነው ካላችሁ ላፕራሶ ካቴጎሪ። አሜን። የሕይወት አክሊል። ሌላው ድረሱበት። ሌላ ጊዜ እነዚህ አስተምራችሁ። አሜን። ሌላ ጊዜ እነዚህን 5ቱን አክሊሎችን በደንብ አስተምራለሁ። ጌታ እግዚአብሔር ምስክሬ ነው። ዛሬ ኢየሱስ ይበራልናል። አሜን። አንተ ላፕራሶ ኮቴ ይኸው ሰው መጥቶ ምን ይላል መሰለህ? ኢየሱስ እኮ አውቃለሁ ካለ እንደዚህ በለው የትም አታውቁም። አረ የማርያም ልጅ ሰው እኮ ነው፣ ሞቷል። እንኳንም ሞተ፣ እንኳንም ተቀበረ፣ እንኳንም ትንሣኤ ያገኛል። እሱ ባይሞት እኛ ትንሣኤ አናገኝም። እሱ ባይነሳ እኛ እንቀር ነበረ፣ ግን እሱ ተነስቷል።
አንተ የሆነች ልጅ ስታፈቅርክ የሆነ ሴት ሲያፈቅርክ ተው በቃ ስታፈቅረው ሲያፈቅር ተው የሚያውቀው እንጂ አልበላልኝ ውድ ይላል ቀንና ሌሊት ሰማ ልንገርህ ብርሃኑ ወደ ውስጥ የገባ ሰው ይኮረኩር አስቀምጦ ምንድነው ሲባል ራፓሶኩ ታርቤኒያ ሙሴካታራ ባህዴ ሙሳካታራ ሀዞካቴ ምንድነው ሲባል ብርሃን አያስቀምጥም አያስችልም ብርሃን ይወሰውሳል በቃ የሆነ ስፍራ ላይ እንድትቀመጥ እንድትገደብ አያደርግም እዚህ ጋር ሲባል እዛ ጋር ፊልጶስን አላያችሁም እንዴ እዚህ ጋር አይተነዋል ወይ እዚህ ጋር ሰውየውን አጠመቀ ሲባል እዛ ጋር ሰማርያ ደርሷል ሰማርያ ነው ሲባል እሱ የለም ሌላ ከሌላ ገብቷል ምንድነው ሲባል ሆሊ ስፒሪት ነው ኢየሱስ ትራንስፖርት ዛሬ ነግራችኋለሁ መጽሐፉ ታሪክ ብቻ አይደለም ይሄ መጽሐፍ ንግግር ብቻ አይደለም ይሄ መጽሐፍ ሪል ነው እውነት ነው ብርሃን አለ ካለ ብርሃን አለ አሜን ዛሬ ተናገር ከኔ ጋር የእግዚአብሔር ብርሃን ይገለጣል አሜን አሜን ለበራሱ ቃሉን እንወደዋለን አንድ ነገር ልንገራችሁ ከዚህ በፊት ነግሬያችኋለሁ ቃል ማለት ምንድነው ብያችኋለሁ ኢየሱስ ነው ብያችኋለሁ ብዙ ጊዜ ይሄን ቃል ተጠቅሜዋለሁ ደግሜ ያን ራስ እዚህ ክብር ለጌታ ይሁን ሮሜ 8 ከቁጥር 17 ሮሜ 8 ከቁጥር 17 አንድ ሰው ደግሞ ዮሐንስ ወንጌል ምዕራፍ 1 ከቁጥር 17 እስከ 18 ቤቲ ኤላ ፕራዳ ካቦስ በጌታ በኢየሱስ አነባዋለሁ በጌታ በኢየሱስ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን ሃሌሉያ ምን ከሆነን በደንብ እሱ እና አንተ ትቀለኛለህ እንደዚህ ገበተው አሁን በደንብ እሱ ታውቁታላችሁ የማያውቀው ሰው የለም እሱ የነብዩ ልጅ ልክ ነኝ አይደለ የነብዩ ልጅ አሁን እሱ የነብዩ ልጅ ከሆነ እስከሆነ ድረስ የአባቱን ቤት የአባቱን ራዕይ የአባቱን የሆነ ቢዝነስ በአጠቃላይ ምን ይለዋል ይወርሳል እየነገረን ያለው በኢየሱስ በኩል እኛ ልጅ ሆነናል አሜን በብርሃኑ በኩል ልጅ ሆነናል አሜን አሜን በተገለጠው መገለጥ በኩል ልጅ ሆነናል አሜን የተገለጠው ያ ጸጋ ኖርማል አይደለም አሜን ኖርማል ደግሞ አያደርግም ካሪዝማስ የሚለው ነገር የተንሸራሸረው በክርስቲያኖች ዘንድ ካሪዝማስ ይሏል ግሪክ ጸጋ የሚገባን ያልሆነ ግን ከሚገባ በላይ የሆነ እሱ ደግሞ ልጅነት ነው አላባስ ለባሮስ ለብራናማን ታላባራ ለውሽ የመስቀሉ ትልቁ ልጅነት እንዳዘነጋ ኢየሱስ ጌታ አሜን ክብር ለጌታ አሜን 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 ዮሐንስ 17 ሃሌሉያ አያችሁ ከቁጥር 17 ምዕራፍ 1 ከቁጥር 17 አያችሁ ይቻላል ልጅ እስከሆነ ድረስ የአባትን ትወርሰዋለህ እየነገረክ ያለው የእግዚአብሔር ብርሃን ሲገለጥልህ የእግዚአብሔር ብርሃን ሪቭሌሽኑ በኃይል መገለጥ ሲጀምር አንድ ነገር አለ ያልኳችሁ እሱ ምንድነው ካላችሁ ልጅነት ነው ከልጅነት በቀር ምን አለ ገንዘብ ብትሆን ራፖሴ ካንዳላ ብራዲያ ናስትሉ ይመጣል ሀብት ብትሆን ናስትሉ ይመጣል ችግሩ ምን እንደሆነ ልንገራችሁ ሀብትም ብልጥግና ወደ እናንተ የማይመጣው ለምን እንደሆነ ታውቃላችሁ ጠላታችሁን በጣም ስለምትፈልጉት መጽሐፍ ሲናገር ምን ይላል የጠላትን ደጅ ምን ትለዋለህ ዘር ምን ይሆናል እሺ ይወርሷል ማለት ምን እንደሆነ ምን እንደሆነ ልንገራችሁ አንድ ጊዜ እቺ ነገርና እሄዳለሁ እሺ ወይ መጽሐፍ ውስጥ ይሄ መጽሐፍ የማን ነው የማንዲስ ነው ልክ ነኝ
አይደለ? የሱ ነው ይሄ መጽሐፍ የሱ በደንብ ስሙ። ከሱ ወሰድኩት አይደለ? አሁን ማጋን ያለው አሁን መሐንዲስ መጥቶ እዛ ሰፈር ነው የሚፈልገው ወይስ እኔ ጋር ነው የሚመጣው? አያችሁ መጽሐፉ እየነገረ ያለው የጠላትን ደጅ ትወርሳለህ ማለት ኦቶሪቲ ወይም ደግሞ ስልጣን በውስጥ ሲኖር የልጅነት ስልጣን ሲኖር መጽሐፍ ሲናገር እንደዚህ ይላል ሉቃስ ወንጌል ላይ አሁን እንደዚህ አላችሁ በምን ላይ በእባብ በጊንጥ በምን በጠላት ኃይል ሁሉ ላይ ምን ብያችኋለሁ? ስልጣንን ሰጥቻችኋለሁ። እባብ ምን ትላላችሁ? ትጫማላችሁ። አሁን እየነገራችሁ ያለው ኃይል እናንተ ውስጥ አለ ነው። የልጅነት ስልጣን እናንተ ውስጥ እንዳለ ማገናዘብ ካቃታችሁ ችግር አለ ያለ ምን እንደሆነ ነገራችሁ። አሁን እሱ ጋር የነበረው መጽሐፍ እኔ በግድ ወስጄዋለሁ። ከዛስ እሱ አሁን መጥቶ ከኔ ምን ማድረግ አለበት? በግድ በኃይል መቀበል አለበት። በስልጣን እስካልመጣ ድረስ በስልጣን ልሰጠው አልችልም። በስልጣን ሲመጣ ግን እሰጠዋለሁ። አልገባም? ኢየሱስ ያደረገውን ነው የምነግራችሁ። አመሰግናለሁ። ኢየሱስ የሰራውን እውነት እኮ ነው የምነግራችሁ። በሰይጣን ግዛት ውስጥ የነበርነውን በፍቅር አይደለም እኛን እንትን ያለው ከጠላት እጅ የተናቀው በስልጣን ሲሞት ምድር ነው ሼክ ያደረገው። ሲሞት ምድር ነው የተንቀጠቀጠው። ሲሞት ከጠላት እጅ ለመንጠቅ ሲፈልግ የተገለጠው የቀረበው በኃይል የአጋንንትን ኃይል ይሰበር ሽባር ያደረገ የአብርሃም ነው ለእኛ ህይወት የሆነው። መጽሐፍ ሲናገር እንደዚህ ይላል። እሺ ምን ይላል? ለአብርሃም ሱካት ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ጸጋና እውነትም በኢየሱስ ክርስቶስ ሆነ። እሺ መቼም ቢሆን እግዚአብሔር ያየውን አንድስ እንኳን የለም። በደንብ ስሙ። ጸጋና እውነት በማን? በክርስቶስ ሆነ። እግዚአብሔርን ደግሞ ማንም አላየው ማለት ነው። እሺ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። በአባቱ እቅፍ ውስጥ የነበረው እሱ አንድ ልጁ ምን አደረገው? ተረከው። ሃሌሉያ! ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። እስቲ ኃይል አለ ብሎ የተገለጠው ያ ነው። ክብር ለጌታ ይሁን። ተባረክ። ያ ኃይል በሕይወታችሁ ላይ ይገለጣል። ያ ኃይል ዘራችሁን ዛሬ ይነካል። ያ ኃይል መንገዳችሁን ይነካል። ያ ብርሃን ሲነካችሁ በቃ የሆነ ነገር ይገለጥላችሁ። ጳውሎስ እኮ ብርሃኑ ሲገለጥለት አየውና አንተ ሰውዬ እኔ እኮ ጳውሎስ ራሱ ድፍረቱ ነው በጣም ማደንቅለት። አንተ ማን ነህ? አይኑን አጥፍቶት አንተ ማን ነህ? አይኑ ሲላላ ምን ይላል? አንተ ማን ነህ? የተገለጠው ልንገራችሁ 6 ሰዓት ላይ ወደ 9 ሰዓት አካባቢ ነውና ቀን የተገለጠለት ቀን ሳለ የተገለጠው ማታ አይደለም የተገለጠው፣ ቀን ላይ የተገለጠው። ብርሃኑ ከዚህኛው ብርሃን ይበልጣል። አሜን። ከዚህኛው ብርሃን ይበልጣል። መጽሐፍ ሲናገር ራእይ መጽሐፍ ምን ይላል መሰለኝ? ከምን ከፀሐይ 7 እጥፍ የሚያበራ ፊት። ያ ብርሃን እንዴት እንዲህ ተገልጦብህ የዚህኛው ብርሃን የአምፖሉን ብርሃን እንኳን ማየት ያቃተ አንተ ያ ብርሃን ሲገለጥ ለምንድን ነው የምትሆነው? አይን ድርግም ነው። ብርሃኑ ልክ ሲገለጥበት አለ ነገር መጣ። አሁን አለ ምንድነው? ማን አንተ አለው? እኔ የምታሳደኝ ማን? ያ ኢየሱስ ብሎ ሲገለጥለት እንዲህ አለ። አሁን አለ ማደርግ ምነግርህን ስማ አለ። በቃ አሁን አንተ ተገለጥክልኝ። አዎ ምንም አያስፈልግም አለ። ጦሬን ይኸው በቃ አውልቄዋለሁ። ይኸው በቃ እኔ ምንም የለኝም፣ ባዶ ሆኛለሁ። ታዲያ ዛሬን አልመካም። ታዲያ እንትናን አልመካም። ታዲያ እኔ አይሁዳዊ ነኝ፣ እኔ ሮማዊ ነኝ አለ። ታዲያ አያስፈልግም፣ በዘር እበልጣችኋለሁ። ስለዚህ እሱን ሁሉ ትቼዋለሁ፣ እንደ ጉድፍ ቆጥሬዋለሁ። ታዲያ እኔ ላንተ ባሪያ ነው ማለት ብርሃኑ እንደዚህ ነው ያለው። ብርሃን ሲገለጥ ቲቪ አይጨምርብህም፣ ሀምብል ነው የሚያደርግ። አሜን። እስኪ ብርሃኑ ተገለጠልኝ በሉ። ድገሙና ብርሃኑ ተገለጠልኝ በሉ። ብርሃኑ ተገለጠልኝ በሉ። ሃሌሉያ። የእግዚአብሔር ብርሃን ነው ለሕይወቴ ነው በሉ። የእግዚአብሔር ብርሃን በሉ ለዘመኔ ነው በሉ። ዳዊት እኔ
የቅኔ ክፍል ነው ዳዊት አይደለም? በጣም ውስብስብ ነው፣ ለመረዳት ውስብስብ ነው። አሁን ዳዊትን ምስጋና ብቻ ነው አይደለም ነው ዘማሪ ነው እንለዋለን አይደለ? ዳዊትን የምስጋና መጽሐፍ ነው አይደለም እንለው አብዛኛው። ዳዊት የቅኔ ክፍል ነው። ቅኔ ደግሞ የሚፈታው በመንፈስ ነው። አሜን። አብዛኛው ዳዊት ስለ ኢየሱስ ክርስቶስ ተርኮልናል። ምን እንዳለ ልንገራችሁ። ምዕራፍ 22 ከቁጥር 1 ምዕራፍ 22 መዝሙረ ዳዊት ያ ብርሃን እንዴት እንደተገለጠ ለዳዊት እንዴት እንደተገለጠለት እኮ የሚገርም ላፕሮስ ገዴ ምዕራፍ 22 መዝሙረ ዳዊት። እሺ አምላኬ አምላኬ ለምን ተውከኝ? እዚህ ጋር ስሙ። አምላኬ አምላኬ ለምን ተውከኝ? አምላኬ አምላኬ ለምን ተውከኝ አለ ማለት ነው። አመሰግናለሁ። ማነው? ኢየሱስ ክርስቶስና ክርስቶስ ብቻ። እሺ እኔን ከማዳንና ከጩኸቴ ቃል ሩቅ ነህ? እኔ ከማዳንና ምን ከመስማት ድምፄን ከመስማት ሩቅ ነህ ይለና ቁጥር 17 ላይ ምን ይላል? አጥንቶቼ ሁሉ ተቆጠሩ። ምኖቼ አለ አጥንቶቼ ሁሉ። ማነው ይሄን ቃል ይሄን ክፍል ደግሞ የት ነው የምናገኘው? ማቴዎስ ላይ ያገኛል። ክብር ለጌታ። ዳዊት ኖርማል መዝሙር ብቻ አይደለም። ዳዊት የሆነ ሪቨሌሽን ነው። አሜን። መገለጥ ነው ዳዊት። ዛሬ በዚህ መገለጥ መነካት ይሁንልህ። አሜን። በዚህ ቃል መነካት ይሁንልህ። አሜን። አጥንቶች ምን ሆኑ? ተቆጠሩሽ። እነርሱ አዩኝ ተመለከቱኝ። እነሱ ደግሞ አዩና ተመለከቱ። እሺ ልብሶቼን ለራሳቸው ተከፋፈሉ። እሺ ይሄ ቃል የት ነው የምናገኘው? አዲስ ኪዳን ላይ እናገኘዋለን። የማን ልብስ ነው የተቀዳደሉት? ዕጣ የተጣጣሉት የማንን ነው? እዛ ጋር ተጽፎላል። እናንተ የምታውቁት ዳዊት መዝሙር ሲዘምር ምስጋና ሲሉ፣ እኛ ግን የምናውቀው ዳዊት እንደዚህ አይነት ብቻ አይደለም። ምስጋና ብቻ አይደለም። እኛ የምናውቀው ዳዊት የተለየ ነው። ስለ ኢየሱስ ክርስቶስ ቁልጭ አርግቶ የሚሰብከን ነው። አሜን። ያ ብርሃን እሱን አግኝቶት ነበረ። ከዘመናት በፊት እሱ ዳዊትን አግኝቶት ነበረ። ትዝ ይላችኋል ትንቢተ ኢሳይያስ ላይ ምዕራፍ 1 ላይ ምዕራፍ 11 ከቁጥር 1 ላይ ምን እንደምታውቃላችሁ? ከእሴይ ግንድ በትር ይወጣል፣ ኢየሱስ ይወጣል። አሜን። እሴይ ግንድ ውስጥ ማን አለ? ዳዊት አለ። ከስሩ ቁጥቋጦ ያፈራል ማለት ነው። በደምብ ስሙ። ከእሴይ ግንድ ምን ይወጣል? በትር ይወጣል። በትር ይወጣል አለና ቁጥቋጦ ውስጥ ከስር ምን ይላል? ያፈራል። ምን ማለት ነው? ምን ለማለት ፈልጎ ነው? ኢማጂን ሳሉት። ይሄ በትሩ ዳዊት ሲሆን እሴይ የዳዊት አባት ነው። ከእሴይ ግንድ ምን ይወጣል ያለው? በትሩ ማን? ዳዊት ነው። ቁጥቋጦ ልነግራችሁ ነው። በትር የገዥነት የኃይልነት ምልክት ነው። በትር ልክ ነኝ አይደለ? ዳዊት ሙሴ ምን አለ? በትር ነበር። የኃይል በትር የገዥነት በትር ነበር። ከዛስ ከእሴይ ግንድ ውስጥ ደግሞ በትር ይወጣል። ከበትሩ ስር ምን ይሆናል? ቁጥቋጦ ያፈራል። ቁጥቋጦ ማለት ነው ለነገራችሁ ኢየሱስ ክርስቶስ ነው እየነገረን ያለው። ከዳዊት መጽሐፍ ቅዱስ ሲናገር እንዲላል ዳዊትን እንደዚህ አለ። ዳዊት ሆይ አለው። አቤት አለ። ስም አለው። እሺ አንድ ነገር ነገረ። ምን ስም? አው ንግስና ካለ አይቋረጥም። ምንድነው ሲባል ከዘርህ አንድ የቀራለ እሱም ኢየሱስ ይባላል። አሜን። እሱ እስኪወጣ ድረስ ንግስና መቼም አይቋረጥም። እሱ የተገለጠለ በትር ዛሬ ይለመልማል። አሜን። ያ ብርሃን እስኪገለጥ ድረስ ነው ዳዊትም እየነገረ የነበረው። ብዙ ቦታ ዳዊት ነግሯል። አንድና አንብባችኋል። 91 ምንድን ነው? በልዑል መጠጊያ መጽሐፉ በልዑል መጠጊያ ማለት ምን ማለት ነው? ልዑል ማለት ምን ማለት ነው? አይደለም ኢየሱስ ክርስቶስ ትክክል። ግን አንድ ነገር ነው። ንጉስ ማለት ምን ማለት ነው? ገዢ ነው፣ ዋናው መሪው ነው። ልዑል ማለት ምን ማለት ነው? የንጉስ ልጅ ማለት ነው። ዳዊት ደግሞ እዚህ ጋር በልዑል መጠጊያ ብሎ እየነገራችሁ ያለው ኢየሱስ መጠጊያ ውስጥ ያለ ነው ማለት ነው። ብርሃን ውስጥ ያሉ ሰዎች፣ በዚህ ብርሃን ውስጥ የሚሸሸጉ ሰዎች
ትቀናላችሁ። የክብር ተስፋ አላችሁ። አልተዋረዳችሁም። አትጠፉ። የዘላለም ተስፋ አላችሁ። ኢየሱስ በቅርቡ ይመጣል። ልትባረክ ትፈልጋለህ? ኢየሱስን ስበከው። ነፃ መውጣት ትፈልጋለህ? የኢየሱስ ክርስቶስ መልክ ባንተ ላይ ይገለጥ።